ከዚህ በፊትም ህልመኞች ነበሩ። ህልሞቻቸውን ያሳኩ ከደመና በላይ የሚበሩ አውሮፕላኖች ባልነበሩበት ጊዜ ባህር ኋላ ቀር ጀልባዎች እያቋረጡ በነበረበት ጊዜ ህልመኞች ነበሩ። እንደዚህኛው ዘመን ግን ሰውና ህልም መካከል 1 ሚሊሜትር ማትሞላ ነገር ያለችበት ጊዜ የትኛው ነው ብትሉ ይሄኛው ዘመን ነው። እኔ አቶ አሸናፊ ታዬ ለመጀመሪያ ጊዜ ያወቅኳቸው ማን ያዘዋል እሸቱ አንድ ንግግር እያቀረበ እኔ እዚህ ለመድረሴ ዋና ሰው አቶ አሸናፊ ታዬ ናቸው ብሎ አወራ። ማን ናቸው ይሄ በጣም ፍላጎት ነበረኝና ፌስቡክ ገብቼ ሰርች ሳረግን በጣም በሚገርም ሁኔታ 2 ቪዲዮ ብቻ ነበር ያገኘሁት እና በጣም ነበር የተናደድኩት። በጣም ነበር የገረመኝ እንዴት በ2 ቪዲዮ ብቻ ብዬ ነበር። አሁን ግን በጣም በሰፊው በኢምፓክት ሴሚናር አማካኝነት በጣም ብዙ ቪዲዮዎች የተለቀቁ ነው አይደለ? ስለ ፐርሰናል ዲቨሎፕመንት የእውነት በጣም ጥልቅ እውቀት ያላቸው ድንቅ አሰልጣኝም ናቸው፣ ድንቅ መምህርም ናቸው። ዛሬ ደግሞ የሚገርም የአእምሮ ምግብ ይዘውልን እዚህ መጥተዋል። ዝግጁ ከሆናችሁ ከኔ ጋር በመሆን ከፍ ባለ ክብር አቶ አሸናፊ ታዬን ወደ መድረክ ጋብዙልኝ። በጣም ደስም ትላላችሁ፣ ታስፈራላችሁ። አንድ ሰው ሞት ተፈርዶበት እስኪ የመጨረሻ የምትለው ነገር ካለ ተባለ። ከዛ በኋላ የፈለግኩትን ነገር ማለት እችላለሁ? አዎ ትችላለህ። እንግዲያውስ የሚፈቀድ ከሆነ ወደ ልጅነት ልመለስና ከልጅነት ማስታውሰውን አንድ ነገር ማለት ፈልጋለሁ አለ። እሺ አሉት። 1 ቢሊዮን አረንጓዴ ጠርሙሶች በግድግዳ ላይ ከዛ ስንት ሊለው ማለት ነው? 999 ሚሊዮን 999,999 አረንጓዴ ጠርሙሶች በግድግዳ ላይ አንድ ወርቆ ቢሰበር አሁን ይሄ ሰውዬ ስንት ዓመት ሊኖር ነው ማለት ነው? አሁን ከሁሉ በፊት በኢትዮጵያ ውስጥ እንዲህ አይነት ነገር ከተወሰኑ ዓመታት በፊት እንደ እንትን ይቆጠር ነበር፣ እንደ ካልት ይቆጠር ነበር። ወይ ሃይማኖት ያልሆነ ወይ መሰረታዊ ሴኩላር ግብረገብ ያልሆነ ነገር ተብሎ ይኮነን ከነበረበት ጊዜ ጀምሮ ያለፈበትን ብዙ ነገር ሳይ ዳዊት ድሪምስ በኢትዮጵያ ውስጥ ፓዮኒር ያደረገ ህንፃ ሳይሆን ሰዎችን የገነባ ብዙ ሰዎችን ምስክርነቶችንም አይቻለው የብዙ ሰዎችን ህይወት የለወጠ እንዲህ አይነት ኢንዱስትሪ በኢትዮጵያ ውስጥ ሜይንስትሪም እንዲሆን ያደረገ ሰው ነው። እዚህ መድረክ ላይ የሱን ቦታ እንዲጋራ ስላደረገኝ ከልብ አድርጌ አመሰግናለሁ። በዚህ ሰዓት ብዙ ሰዎች እንደምታውቁት መጠጥ ቤት ያሉ ሰዎች አሉ። በየካፌው ተቀምጠው ትርኪ ምርኪ ነገር የሚያወሩ ሰዎች አሉ። የተለያየ አይነት ነው የሚደረገው በዚህ ቅጽበት በአዲስ አበባ ከተማ ውስጥ። ከዛ ክራውድ ውስጥ ተሰብስባችሁ መታችሁ እንደዚህ አይነት ሰውነት ሚነዝር ኤሌክትሪፋይ የሚያደርግ ኢነርጂ ውስጥ መግባታችሁ እዚህ ውስጥ መሆናችሁ በጣም እንደመታደል ልትቆጥሩት የሚገባ ነገር ነው። እኔ የኢትዮጵያ ትልቅ ተስፋ አሁን የጀመረ ይመስለኛል። አይቲንክ ሶ እነ ዋልዶ ኤመርሰን እነ ዋላስ ዋትልስ እና ሌሎች የአሜሪካንን የወደፊት እጣ ፈንታ በሰው አእምሮ ውስጥ የነደፉ ሰዎች በእንዲህ አይነት መንገድ ነው የጀመሩት። አሁን እንደዚህ አይነት አስፈሪ ሀገር የሆነችው አሜሪካ በቴክኖሎጂ እንዳይመስላችሁ የሰው አእምሮ ስለተገነባ ነው። ኢትዮጵያ ውስጥ አሁን እንደ አሸንም ጭምር እየፈላ ነው ያለው እንደዚህ አይነት ነገር። that is a good sign. that's a good sign. በጣም ጥሩ ምልክት ነው ብዬ አስባለሁ። ሁሉም ነገር እየጠራ ሲሄድ ማን ትክክለኛ ቫልዩ በሰው ህይወት ላይ እየጨመረ እንደሆነ ማን የእውነቱን እየሰራ እንደሆነ ጊዜ የሚገልጠው ነገር ሆኖ ግን ጥሩ ምልክት ነው በኢትዮጵያ ውስጥ እየታየ ያለው አሁን በመናደርገው ነገር። ዛሬ የምንነጋገረው is about becoming extraordinary. ምን ማለት መሰላችሁ? ከመደበኛ ወጥቶ ስለ ግል መብልና መጠጥ ስለሚለብሰው ልብስ ስለሚገነባው ቤት ብቻ ሳይሆን በሚቀጥሉት 10 ዓመታት በሰው ልጆች ታሪክ ታስቦ የማይታወቅ እድል ተከፍቷል in the whole Africa። ይሄ ከመላው ዓለም ጋር እንዴት መርጅ እያደረግን እንደሆነ ታውቃላችሁ። በቴክኖሎጂ መዘመን ምክንያት በእያንዳንዱ ሰው እጅ መዳፍ ላይ
ነገስታቶች ንጉስ በነበሩበት ዘመን የነበራቸው ኃይል በእያንዳንዳችን እጅ ውስጥ አለ። ያንን ብንጠቀም ውስጣችን ያለውን ፈጣሪ የሰጠንን ስጦታ፣ ክህሎት፣ ፓሽን ብንጠቀም የሚሊዮን ሰዎችን ህይወት ችግር የሚፈታ ነገር ብንፈጥር በሚቀጥሉት 10 ዓመታት ላይ ትልልቅ ባለሀብት የሚሆኑ እጅግ በጣም አስፈሪና ገናና የቢዝነስ ሰው የሚሆኑ ሰዎች ሐሳብ ያላቸውና በሐሳባቸው ላይ ሙሉ እምነት ያላቸው ግን ኪሳቸው ውስጥ 5 ሳንቲም የሌላቸው ሰዎች ናቸው። Do you want to be extraordinary? ኦኬ። የእውነት ኤክስትራኦርዲነሪ ድንበር የሚያልፍ በአንድ ሰው የህይወት ዘመን፣ በአንድ ሰው እድሜ፣ በአንድ ሰው እውቀት፣ በአንድ ሰው የገንዘብ ይዞታ ማይደረግ ነገር ማድረግ ትፈልጋላችሁ? in the next 10 years show me። በጣም ታድያለሁ በነገራችን ላይ ከፊታችሁ ስለቆምኩኝ፣ ምክንያቱም የሚገርም ኢነርጂ ነው ያለው እዚህ ቦታ ላይ። የምር ኤሌክትሪፋይ የሚያደርግ አይኖቻችሁን ሳይ is electrifying። እንዲህ አይነት ኤክስፒሪየንስ ማታ ብትጠሩኝ ሁሉ ጊዜ እና እየመጣው ብትጠመቅ what do you think? That's amazing። በጣም ደስ ይላል። የእውነት መፈለግና መፈለግ በጣም የተለያዩ ነገሮች ናቸው። ምኞት የሌለው ሰው የለም። ከትንንሽ ህፃናት አንስቶ እድሜያቸውን ለሞት ተቃርቦ እየቆጠሩ እስካሉ አዛውንቶች ድረስ የሆነ ምኞት፣ የሆነ ፍላጎት፣ የሆነ ማሳካት የሚፈልገው ነገር የሌለው ሰው የለም። what I'm asking is የእውነት መደበኛ አይደለም፣ ከመደበኛ የሚያልፍ ኤክስትራኦርዲነሪ የአገራትን ድንበር የሚያልፍ በሁሉም ቋንቋ የሚነገር ሰዎች ጉድ የሚሉለት እንደንትና ተብሎ የሚጠቀስ ከተወሰነ ዓመት በኋላ ምናልባት በሁሉም የዓለም ትላልቅ ሚዲያዎች ላይ የሚነገር አይነት ማድረግ ትፈልጋላችሁ ወይ? Do you really want it? እንደምታውቁት አሁን ወደ ግማሽ ምዕተ ዓመት እዚህ ምድር ላይ ኖር ያለው ኦልሞስት half a century። የሆነ ወቅት ልጅ ነበርኩ፣ ከዛ ሳድግ ቲን ሆንኩ፣ ከዛ ወጣት፣ ከዛ ትንሽ ጎልመስ ያለ፣ አሁን ደግሞ ሽበት የሚያመዝንበት አይነት ራስ ያለኝ ሰው ሆኛለሁና በእንደዚህ ዓመታት ውስጥ የሚገርማችሁ ነገር ብዙ ነገር ነው ያየሁት። I have seen a lot። ልትማሩበት የሚገባ ምናልባትም እድሜያችሁን በ10 ዓመት የሚያፈጥን ወይ ከዛ በላይ። ምክንያቱም አሁን እዚህ ቤት ውስጥ እያየሁ ያለሁት በእድሜ በአማካይ ከ35 እስከ 40 ቢበዛ አብዛኞቻችሁ ወጣቶች ናችሁ እና ማአት ፊት ለፊታችሁ ላይ የሚቀር ጊዜ አለ። የ30 ዓመት ወጣት በዚህ ሰዓት የ100 ዓመት እድሜ ተሰጥቶት ከሆነ ስንት ዓመት ይቀረዋል? ወደፊት 70 ዓመት ይቀራችኋል ማለት ነው። ለአብዛኞቻችሁ ይሄ እውነት ነው። ይነስ ብንል 40 ዓመት ወደፊት የቀረው ሰው አለ እዚህ ውስጥ። ምንድን ነው ልታደርጉ ያሰባችሁት በሚቀጥለው 40 ዓመታት ውስጥ? አንዳንዱ ሰው እግረ መንገዱን ቀን ያመጣውን ራንደም ነገር እያደረገ ነው ህይወቱን የሚጨርሰው። ጠዋት ይነሳል፣ ወደ ስራ ይሄዳል፣ ትላንትና ሲያደርግ የነበረውን ነገር ያደርጋል፣ እንደገና ደግሞ ይመሻል፣ ይተኛል፣ ጠዋት ይነሳና ትላንት ወደ ነበረው አይነት ሩቲን ይመለሳል። በእንደዚህ አይነት ምልልስ ውስጥ መሄድ አሁን ሰልችቶናል፣ ሁላችንም እናውቀዋለን። ፎር ዛት ማተር ከተወሰኑ ዓመታት በኋላ እንደዚህ በድግግሞሽ የሚሰሩ ሩቲናይዝ መደረግ የሚችሉ አልጎሪዝም ሊቀረጽላቸው ኮድ ሊጻፍላቸው የሚችሉ ስራዎች በሙሉ ይጠፋሉ። ታውቃላችሁ። አሁን ወጣት የሆናችሁ ሰዎች ምናልባት 10 ዓመት ባልሞላ ጊዜ ውስጥ ከ30 እስከ 40% የሚደርስ በኢትዮጵያ ውስጥ አሁን ሜይንስትሪም ሆኖ ያለ ስራ ከአካውንቲንግ ጀምሮ እና መለስተኛ ቀዶ ጥገና እነዚህ ነገሮች በሙሉ they are going to go። ምክንያቱም በቦታ የተወሰኑ አይደሉም። ሌላ አገር አንድ ሰው ተቀምጦ ማሽኖችን ተጠቅሞ በረጅም እጅ ምናልባት ዋሽንግተን ሆኖ አዲስ አበባ ጥቁር አንበሳ ሆስፒታል ውስጥ ፋይን ሰርጀሪ ማድረግ ይችላል። ክሪኤቲቭ እና የህልም ሰዎች ነው የሚፈልገው። ህልማችሁም ድሪምስ ነው። do you have a dream? እንደው ግን የሆነ ውስጣችሁ የሚነካካችሁ የሆነ የሚሞቃችሁ የሆነ ነገር ማድረግ የሚያሰኛችሁ የሆነ some kind of feeling የለም ውስጣችሁ? show me። ኦኬ። ስለዚህ ይሄን የምትፈልጉ ከሆነ 5 ደረጃዎችን አሳያችኋለሁ እንዴት ልታደርጉ እንደምትችሉ። ይሄንን በመጀመሪያ ደረጃ ፈርስት ሃንድ ማምነው ራሴን ስለሆነ በህይወቴ ውስጥ ሳልፍ፣ ስወጣ፣ ስወርድ፣ ሲጨነቅ፣
እሱን ችግር ለመፍታት ስጥር ስታገል እሱን ፈታው ስል ሌላ ቀዳዳ ሲፈጠር ያን ቀዳዳ እንደገና ለማስተካከል ስጥር እሱ ሲጠገን እንደገና ሌላ ቀዳዳ ሲፈጠር ይሄ ኢቮሉሽን ወዴት አመጣ ይመስላችሁ? ህይወት በየቀኑ እየደመቀ እየበራ የሚሄድ ኤክስፔሪየንስ ነው እንጂ አንድ ቀን ደርሰንበት የምናርፍ የ10 ዓመት መከራ አይደለም። that's not how it is። በቀን በቀን ነው ህይወት የሚኖረው። እለት እለት ሰከንድ በሰከንድ ነው ህይወት የሚኖረው። ያ የሚኖረው ህይወት ቅርጽ እንዲኖረው አቅጣጫ እንዲኖረው ውሎና አዳሩ በህግና በመርህ የተመራ እንዲሆን የሆነ ካርታ ያስፈልጋል። የምንሄድበት ቦታ ያስፈልጋል። we call that vision። አንዳንዶች ሰዎች ህልም ይሉታል። አንዳንዶች ሰዎች ጎልም ግብም የተለያየ ነገር ይሉታል። I would rather call it vision. If you have a vision and if you really mean it ከልባችሁ ከሆነ ያንን ነገር ማድረግ የምትፈልጉት በሚቀጥሉት 10 ዓመታት ውስጥ ተንጠራርተው ካልሆነ በስተቀር አያዋችሁ። that's definitely ይታወቃል። ከዚህ በፊትም ህልመኞች ነበሩ። ህልሞቻቸውን ያሳኩ ከድምጽ ፍጥነት በላይ ከደመና በላይ የሚበሩ አውሮፕላኖች ባልነበሩበት ጊዜ ስቲም ኤንጂን ተጠቅመው ባህር በኋላ ቀር ጀልባዎች እያቋረጡ በነበረበት ጊዜ ህልመኞች ነበሩ። እንደዚህኛው ዘመን ግን ሰውና ህልም መካከል 1 ሚሊሜትር ማትሞላ ነገር ያለችበት ጊዜ የትኛው ነው ብትሉኝ ይሄኛው ዘመን ነው። አንድ መነሻ ካፒታል የሌለው ሰው፣ አንድ የብዙ ዓመታት ልምድ የሌለው ሰው፣ አንድ ይሄ በዚህ ዓለም የሚቆጠር ነገር አለ አይደል? ስኬታማ ለመሆን ይሄ ያስፈልገኝ ነበር ግን የለኝም የሚል ሰው እንዴት አድርጎ ነው የሚፈልገው ቦታ የሚደርሰው? ከመደበኛው የወጣ ዝም ብሎ መብላት፣ መጠጣት፣ ደሞዝ መጨመር፣ ኢንካም በሁለት ማባዛት ብቻ አይደለም። ከዛም ያልፍ ኤክስትራ ኦርዲነሪ የሆነ እንዴት ነው ማድረግ የሚችለው? እሱን ነው የምንነጋገረው። የመጀመሪያው ምን ይመስላችኋል? በትምህርት የማታገኙት አገር ብትለቁ፣ በትምህርት ላይ ትምህርት ብትጨምሩ፣ አካዳሚክ ኤሌቬሽናችሁን ሰማይ ብታስነኩ የማታገኙት ነገር ምንድን ነው ብትሉኝ it is truly deep desire። ይሄንን ማንም ሊሰጣችሁ አይችልም። እዚህ ጋር ፌል የሚያደርግ ሰው እዛው ጋር ያበቃል ማለት ነው። ብዙ ጊዜ በተደጋጋሚ የምናየው ፓተርን አለ። አንዱን የማየው ነገር ምንድን ነው መሰላችሁ? ህልም አለህ ይባላል አንድ ሰው። አንዳንዱ ሰው የሚገርማችሁ ነገር በቃላት ደረጃ በደንብ ከሽኖ አረፍተ ነገር ሰርቶ በፕሬዘንቴንስ በምናምን ብሎ የሆነ ነገር አለው። በሚቀጥለው ተመልሳችሁ ስታገኙት what are you doing with that statement? ምንም እየሰራ አይደለም። የምር አንድን ነገር ለማሳካት የምር ጥልቅ ፍላጎት ያለው ሰው ሰማይና ምድር ቢጋጠም ለማሳካት የፈለገው ነገር ከማሳካት ወደ ኋላ አይልም። ምክንያቱም በውጭ በኩል ያሉ ተግዳሮቶች አይደሉም ህይወቱን የሚመሩት፣ ከውስጥ ነው የሚነዳው። በጣም ጥልቅ ፍላጎት የገባበት ሰው ከውስጥ ነው የሚነዳው። ፍላጎቱ ያልገባባቸው ፍላጎታቸውን ያልጸነሱ ሰዎች ወደ ውጭ በኩል ይመለከቱና ገበያውን ያጠኑና ዜና ይሰሙና ሶሻል ሚዲያ ሰርፍ ያደርጉና it's not possible ይሏቸዋል። ወይ ቢያንስ ቅድመ ሁኔታ ያስቀምጡላቸዋል ህልሙ መሳካት እንዲችል። እንዲህ ቢሆን ይሳካል፣ ግን እነዚህ ነገሮች ስለሌሉ what can we do ይላሉ ማለት ነው። ለመጀመሪያ ጊዜ በህይወቴ ውስጥ ይሄን ነገር ካየው በኋላ ይሄን ሰው ካወቅኩኝ በኋላ ምናልባት 12 ዓመት ገደማ ይሆናል። የዚህ ሰው ለመጀመሪያ ጊዜ አጭር ስቶሪ ነው የሚናገረው። ታውቁታላችሁ ሌስ ብራውን መንታ ሆኖ የተወለደ ሰው ነው። እናቱ ልታሳድገው አልቻለችም። ማደጎ ትሰጠዋለች። ማደጎ የተቀበለችው ሴት የምታስተዳድርበት ገንዘብ የላትም። ልጆች የምታሳድግበት ብር የላትም። ምንድነው የምታደርገው? ሰዎች ቤት ትሄዳለች፣ እቃ ታጥባለች፣ ልብስ ታጥባለች፣ ልጆችን በሞግዚትነት ታገለግላለች። የሚደረገውን ነገር በሙሉ አድርጋ ነው ለልጆቹ ምግብ ይዛ የምትመጣው። የተረፈ ምግብ፣ የተረፈ ልብስ፣ የተረፈ የተለያየ ነገር ይዛ ትመጣና ከነሱ ጋር ሌሎች 5 ልጆችን ነው የምታሳድገው። የነሱ የእንጀራ እናት የምትባል አይደለችም በእርግጥ። ከዛ በኋላ ከዕለታት አንድ ቀን አብሬሽ ካልሄድኩ ይላታል እሷ የምታገለግልበት የሀብታም ቤት። በፍጹም ሌስ አይሆንም ትለዋለች። ኖ ማም I want to go with you። ምንድነው ችግሩ? ለምንድነው አብሬሽ ማልሄደው ይላታል። ከብዙ ክርክር በኋላ እሺ ትለውና አብረው ይሄዳሉ። ከዛ በኋላ ከክፍሎች አንዱ ውስጥ ታስቀምጠውና በርዘግታበት እሷ ቤቱን ሞሎት ትጀምራለች። ቤቱ ከእንትን የተሰራ ነው። ምንድነው ይባላል? ሰም የሚቀባው ጣውላ፣ ከጣውላ የተሰራ ነው ወለሉና ካጸዳችሁ በኋላ ሲደርቅ በሰም ነው የሚወለወለው። በጉልበቶቿ መሬት ላይ እየዳሃች ነው እንትን የምታደርገው የምትወለውለው።
ድንገት ክፍት አድርጎ ይገባል በር። ማማ what are you doing? ለምንድነው እንደዛ የምትወለውዩ? እንደዚህ አድርገሽ ተነስተሽ እንደዚህ ወይ ወደ ቤትህ ተመለስ፣ ወደ ነበርክበት ክፍል ተመለስ፣ ያልበለዚያ ማድረገውን ነገር ለምን እንደማደርግ እኔ ስለማቅ ተወኝና ሂድ ትለዋለች። በቃ እኔ ላግዝሽ ይላታል። እንግዲህ ሌስ ብራውን ማለት በጣም ገገማ ከሆኑ ሰዎች መካከል አንዱ ነው። በፖዚቲቭ መንገድ ነው እየነገርኳቸው ያለሁት። አደርገዋለሁ ካለ 100 ጊዜ ይመላለስባቸዋል። ሲሰለቻችሁ የምታደርጉለት አይነት ሰው ማለት ነው። ከዛ በኋላ ይቀበልና ልክ እሷ እንዳለችው በጉልበቱ መሬት ላይ ተንበርክኮ ቤቱን መወልወል ይጀምራል። ከጨረሱ በኋላ ወደ ቤታቸው ሲሄዱ ማማ ለምንድን ነው በጉልበትሽ መሬት ላይ ተንበርከሽ ስታጸጀ የነበረው? እንደዚህ ይቻላል እኮ እንደዚህ ትችያል ነበር፣ ለምንድን ነው እንደዛ የምታደርጊው ይላታል። ሳን that is a mystery። ሌላ ጊዜ ስታድግና ትልቅ ሰው ስትሆንልኝ when you become a man የዛን ጊዜ እነግርሃለሁ ናው አንተ መማር እድሜህን ህይወትን ማሻሻል ምናምን ነው የሚገባ ዶንት ወሪ ትለዋለች። ማማ I can't let you alone tell me ለምንድን ነው እንደዛ የምትጠረግ የነበረው? ከዛ የሰውየውን ሚስት ጠቀሰችና በሷ ቤት አስተዳደር ስርዓት አንድ ሰው ቤት በሚወለውልበት ሰዓት በጉልበቱ መሬት መንካት አለበት። እሺ ሁለተኛ ስታደርግ የነበረው ነገር ምንድነው? እኔ ሰወለውል እዛኛው ቤት ውስጥ ተቀምጠሽ በየተወሰነ ጊዜው እጆቿን 2 ጊዜ ታጨበጭባለች። ትንሽ ሰከንድ ቆይታ አሁንም ታጨበጭባለች። እሱስ ምንድነው አላት። አልነግርህም አለችው። ካልነገርሽ ይሞታለሁ። አሁንም በእንትና ቤት አስተዳደር ስርዓት መሰረት አንድ ሰው እጁ ፍሪ መሆኑን እየሰረቀ ወይ የሆነ ነገር እየበላ እንዳልሆነ እጁን በማጨብጨብ ማሳየታል። my hands are free ማለት ነው። እጄ ነፃ ነው። ማማ ይሄን ነበር ሰርተሽ እንጀራ የምታመጭልን? ይሄን ሰርተሽ ነበር ትርፍ ልብሶችን ይሄን ሰርተሽ ነው የምታበይን የምታጠጪን ቤት ውስጥ የምታኖሪ? yes my son ማማ ከዛሬ ጀምሬ I'm going to buy you a home ቤት ገዛልሻለሁ። የትኛውም ሰው ቤት ሄደሽ እቃ ማጠብ በእንደዚህ አይነት መንገድ መተዳደር የለበሽም። I'm going to become that person አላት። በነገራችን ላይ ጥልቅ ፍላጎት ማለት ተንገብግቦ መፈለግ ማለት አይደለም። ጥልቅ ምክንያት ያስፈልጋል። ልክ እንደ ሌስ ብራውን ማለት ነው። ሌስ ብራውን ቶሎ ብሎ በስሎ ትልቅ ሰው ሆኖ የሷን ቤት መግዛት በምንም አይነት ድርድር ውስጥ የማይገባ ነገር ስለሆነ he wanted to become a man ትንሽ በነበረበት ሰዓት። ከዛ በኋላ በቀጥታ ምንድነው ማድረግ የጀመረው? ራሱን ሲፈትሽ ያለው ተሰጦ መስሎ የታየው ነገር በከፍተኛ ፍጥነት የሚናገር ከፍተኛ ስፒድ ያለው ጥቁር ተናጋሪ ዲስክ ጆኪ ነው መሆን የፈለገው። ማያሚ ቢች አካባቢ ላይ ካሉ የኤፍኤም ሬዲዮ ጣቢያዎች መካከል በአንደኛው ዲስክ ጆኪ ነው መሆን የፈለገው። ከዛ በኋላ በቤቱ ውስጥ ከልሎ ልክ እንደ ሬዲዮ ጣቢያ ስቱዲዮ አድርጎ መለማመድ ጀመረ። በፍጥነት እንዴት ስቱዲዮ ውስጥ አንድ ሰው መናገር እንደሚችል መለማመድ ጀመረ። ተለማምዶ ጨርሶ በቅቻለሁ ብሎ ሲያስብ አንድ በቅርቡ የሚገኝ ሬዲዮ ጣቢያ ጋር ሄደ። ሚስተር እንትና አለው የስ እዚህ መጣሁት በእናንተ ሬዲዮ ጣቢያ ለመቀጠርና በከፍተኛ ፍጥነት የሚናገር ዲስክ ለመሆን ነው። ይሄ የዚህ ሬዲዮ ጣቢያ ስታንዳርድ ራሱ ለውጣለሁ። ኦኬ የብሮድካስት እንትን አለህ ልምድ አለህ? የለኝም። ኦኬ የጆርናሊዝም ትምህርት አለህ? የለኝም። እንደዚህ ነገር አለህ? የለኝም። ይሄ መለማመጃ ቦታ አለ። ሳን አንተ ገና ልጅ ነህ። ጎ ባክ ሆም ኤንድ ኔቨር ካም ባክ ሄደ። ተመልሳ እንዳትመጣ ሁለተኛ አለው። ከዛ በኋላ በልጅነቱ ሌስ ብራውንን ከሞት ነው ያዳነው የሚባል አንድ ሰው አለ። የኤሌመንተሪ አስተማሪው ሚስተር ዋሽንግተን ይባላል። እሱ ጋር ሄደና ሚስተር ዋሽንግተን እንደዚህ አድርጌ አልተሳካልኝ፣ ምንድነው ማድረግ ያለብኝ አለው። ሳን ትልቅ ነገር በህይወት ውስጥ ማድረግ የምትፈልግ ከሆነ you have to be adequately hungry. You've got to be hungry. መራብ ያስፈልጋል። የማያቋርጥ እንቅልፍ ሚነሳህ ማያስቀምጥ ከውስጥ የሚጎተጉት የሆነ እንትን ረሃብ ሊገባብህ ይገባል። if you want to do this thing አሁን የምትለው ነገር ማድረግ የምትፈልግ ከሆነ the only way you do is go back again ተመልሰው ይሄዳል። ምንም ነገር እንዳልተፈጠረ የሚቀጥለው ቀን ጠዋት ላይ ተመልሰው ሄደ። ሚስተር እንትና good morning I'm Les Brown I know you አውቃለሁ ስምህን ምን ልታደርግ ነው የመጣው? ምናልባት ወይ ሌይ ኦፍ የተደረገ ሰው ይኖራል፣ ከስራ የወጣ የተባረረ ሰው ይኖራል፣ ወይ ታሞ የቀረ ሰው ይኖራል። ተባሮም የጠፋ ሰው የለም፣ ታሞም የቀረ ሰው የለም። ፕሊዝ ዶንት ካም ባክ አጌን ወደ ቤትህ ሂድ ተመልሰሃል። ታንክ ዩ ሰር። ወደ ቤቱ ተመልሶ ሄደ። ገብቶ አሰበ። አሁን ምንድነው ያለው ሚስተር ዋሽንግተን? ኤክስትራ ኦርዲነሪ ማድረግ ከፈለክ የመጨረሻውን ይግባኝ የማይታይለትን ውሳኔ የምትወስነው አንተ ነህ፣ ሰውየው አይደለም። ባለ ቴሌቪዥን ጣቢያ ወይም ባለ ሬዲዮ ጣቢያው አይደለም። you do the final decision
በይግባኝ ማይሻር የመጨረሻ ውሳኔ የሚወሰነው በማን ነው? by you, each one of you። ከዛ ተመልሶ ሄደ ሁለተኛው ቀን ሶስተኛው ቀን hello good morning Mr. እንትና I am Les Brown I know you why are you here? ወይ ሰው ሞቶ ሊሆን ይችላል ወይ የሆነ ነገር ነው። አንድም ሰው አልሞተም። አንድም ሰው ነው go back again never come back again። እሺ አመስግኖ ወደ ቤቱ ሄደ። ተመልሶ መጣ አራተኛ ቀን hello Mr. Klein Mr. somebody how are you doing? what are you doing? ማለት ምንድነው የሆንከው? ሂድና እስኪ ቡና አምጣልኝ አለው። ከዛን ቀን ጀምሮ እዛ ስቱዲዮ አካባቢ ላሉ ሰዎች ቡና ማቅረብ ጀመረ። ቡና ያቀርባል፣ ማኪያቶ ያመጣል፣ ምናምን ያደርጋል። ይሄን ሁሉ አርጎ ከጨረሰ በኋላ ሬዲዮ ጣቢያው እንደምታውቁት ውስጡ ላይ ስቱዲዮ አለው። ፊት ለፊት ላይ ከቴክኒሻኑ ጋር የሚገናኙበት ሰፊ መስተዋት አለ። ፊት ለፊት ላይ ይቀመጥና ያል እያንዳንዷን ዝርዝር ነገር። ከዕለታት አንድ ቀን የዛን ቀን ተረኛ የነበረው ዲስ ጃኪ ሰክሮ መጣ። ድብን ብሎ ሰክሮ መጣ። ከዛ በኋላ መንተባተብ ጀመረ ገብቶ። ያንን ፕሮግራም የሚቆጣጠረው ሰው ደወለለት። ሚስተር ክላን ይባላል። ሚስተር ሌስ አር ዩ አራውንድ? ቦታው ላይ ያለው? የስ ሰር። እስኪ እዛ አካባቢ ዲስ ጃኪዎች ካሉ ፈጠን 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 በል፣ ድምፁ ይሰማል ሬዲዮ ላይ፣ ቶሎ በልና ፈልጋለሁ። ምን የሞኝ ነው አለ እሱ። ዞር ዞር አልኩና ተመልሶ ቁጭ አለ። ተመልሶ ደወለ። አሁን እውነት አንተ እዛ ቦታ ላይ ብትቀመጥ ልታደርገው ትችላለህ? ቼክ ሚ ሰር ቼክ ሚ። ይሄ ልጅ ገና በሰላሙ ጊዜ በደህናው ጊዜ ተዘጋጅቷል። ስቱዲዮ ውስጥ ተገብቶ ምን እንደሚደረግ he knows it። አንዳንዶቻችን የሆነ ነገር እጃችን ላይ ሲገባ ምናውቀው ይመስለናል። ቀድሞ ከታወቀ ብቻ ነው የምንፈልገው ነገር የምናደርገው። 4 ጊዜ የሚመለስ ሰው አለ። ፊታቸውን ቋጥረው እምቢ ያሏችሁ ሰዎች ጋር እንደገና ተመልሳችሁ በፈገግታ መሄድ ትችላላችሁ። that's really really amazing። እኔ የገባኝ አንድ ነገር ምንድነው ብትሉ በህይወቴም ውስጥ ያጋጠመኝ ነገር አለ ከዚህ ጋር። ለካ ግግም ማለት ብልሃት ነው። የመጨረሻው ዊዝደም ያ yes I love him። በጣም የምወደው ሰው ነው ከውስጤ። ከዛ በኋላ ከዛን ቀን ጀምሮ he became this Jackie። ከዕለታት አንድ ቀን እናቱን እጇን ይዞ የሆነ ጎረቤት ማስተዋወቅ ሰው አለ ብሎ ይዟት ሄዳል። ከዛ አንድ ትልቅ ግቢ ውስጥ ነው ገቡ። ሰው የለም። እዛ ቤት ይገባሉ፣ ሰው የለም። እዚህ ቤት ይገባሉ። Les what happens? ማማ አንድ ቀን ቃል የገባሁልሽን ታስታውሻለሽ? yes I bought it for you። ላንቺ ነው የገዛሁት። ከዛሬ ቀን ጀምሮ ሰው ቤት ሄደሽ የምትቃርሚው ቃርሚያ የለም። you are going to stay here like a prince a princess። ልክ እንደ ንግስት ሆነሽ የምትኖሪው ከዛሬ ጀምሮ እዚህ ቤት ውስጥ ነው። I am a man now። እንደዚህ አይነት ምክንያት አላችሁ በህይወታችሁ ውስጥ የሆነ ነገር ማድረግ እንቅልፍ እንዲከለክላችሁ የሚያደርግ የምር እንድትፈልጉ የሚያደርግ እንደዚህ አይነት ምክንያት አላችሁ ወይ? if you have then we are going to go to the next። አላችሁ እንደዚህ አይነት ምክንያት? በዚህ ዘመን በኢትዮጵያ ውስጥ የሚሰጡ ትምህርቶች ሬሌቫንት ካልሆኑ ስፔሻል አይነት ትምህርት ቤት መክፈል ሊሆን ይችላል። who knows? ገንዘቡ የእናንተ መሆን አይጠበቅበትም። ይኸውላችሁ ህልም ይኑራችሁ እንጂ ህልሙን የሚያሳካው ገንዘብ የሆነ ሰው ኪስ ውስጥ አለ። you don't have to worry about that። you don't have to worry about that። ከተወሰኑ ጊዜያት በኋላ ለማየት ያብቃ። አሁን የኢትዮጵያ ንግድ ባንክ ከተመሰረተ ስንት ዓመት ነው? ብዙ ዓመት ነው። አሁን ለመጀመሪያ ጊዜ በንግድ ባንክ ታሪክ አይዲያ ፋይናንሲንግ የጀመሩት አሁን ነው። በ3 እና በ4 ዓመት ውስጥ you are going to see ሁሉም የንግድ ባንኮች አይዲያ በጣት አሻራ ብቻ በኮላተራል አይደለም ፋይናንስ የሚያደርጉበት ጊዜ ፊት ለፊታችሁ ላይ አለ። ይሄንን መላምት አይደለም እነግራችሁ 100% እርግጠኛ ነኝ። መቼ እንደሆነ ቀኑን ብቻ ነው ማልነግራችሁ። it's going to happen። ሐሳብ ካላችሁ ሐሳባችሁ ላይ ኢንቨስት የሚያደርጉ ሰዎች በቅርብ ጊዜ ይጀምራሉ። ለምን እንደሆነ ልንገራችሁ። ንግድ ከፍተኛ የሆነ ጥበት ገጥሞታል። ከቻይና ወይም ከዱባይ ወይም የሆነ አገር ሄደን ይዘን መተን የሆነ ትርፍ ማርጂን ይዘን መሸጥ ኦልድ ፋሽን ነው በዚህኛው ዘመን። ፕላትፎርሞች ይሰሩታል፣ መሀከል ላይ አያስፈልግም። በነገራችን ላይ ነጋዴ መለስተኛ ደላላ ነው። ለምን እንደሆነ ልንገራችሁ። ነጋዴ ምንድን ነው የሚያደርገው? ብር አለው፣ እቃው የሚመጣበትን ቦታ ያውቃል። ሄዶ በብዛት ያመጣና በትንሽ አከፋፍሎ ለሚፈልጉ ሰዎች ያከፋፍላል። ቦታውን ያውቃል፣ ገንዘብ አለው። ደላላ የምንለው ደግሞ ገንዘብ የለውም፣ ገንዘብ ያለውን ሰውና እቃውን የሚፈልገውን ሰው ነው የሚያገናኘው። አሁን ይሄኛው ሁለተኛው ደላላ ገንዘብ ኖሮት የሚያከፋፍለው ደላላ በቀጥታ ገዢውንና የሚያመርተውን የሚያገናኙ ፕላትፎርሞች ኦልሬዲ ኢትዮጵያ ውስጥ ራሱ አሉ አይደለ?
4-5 አሉ ፕሮሚነንት የሆኑ። ይሄ ነገር እየጨመረ ሜይንስትሪም ሲሆን ማንኛውም መካከል ላይ ሆኖ ትርፍ ማርጂን ይዞ የሚሰራ ሰው አየር እያጠረው ነው የሚሄደው። ኢን ዘ ኔክስት ይርስ ኢኖቬቲቭ ሀሳብ ያለው ወደ 70-80 ሚሊዮን ገበሬ ያለ ኢትዮጵያ ውስጥ የነዛን ችግር የሚፈታ ከእናንተ ውስጥ የሚወጣ ክሪኤቲቪቲ ካለ ካለምንም ሀባ ሳንቲም በሚቀጥሉት ጊዜያት ሚሊዮን አይደለም በቢሊዮን የሚቆጠር ገንዘብ ማፍራት ትችላላችሁ። if you want ከዛ በኋላ ያደረገው ነገር ምንድነው? ይሄን መጽሐፍ ነው የጻፈው። you've got to be hungry መራብ ያስፈልጋል ማለት ነው። የራበው ሰው ይሉኝታ የለውም። ምናል ትንሽ የራበው ሰው አይደለም ለመሞት የቀረበ ሰው እንዲህ ይሉኝ ይሁን እንደዛ ይሉኝ ይሁን አይልም። ምንም አይነት ሚንስ ተጠቅመው ምግብ ካገኘ ይበላል። do you have that kind of urgency inside you? የሆነ ነገር የሚፈልግ እናንተ ውስጥ አለ። ይሉኝታ የሚያስጥላችሁ ነገር አለ ከእናንተ ውስጥ። ያንን ነገር በውስጣችሁ ዲስከቨር ካደረጋችሁት እና if it exists በሚቀጥሉ ጊዜያት ገንዘብ ካለው ሰው ይልቅ እናንተ ናችሁ የዓለም እንቁ ሰው የምትሆኑት። ወደሚቀጥለው እንሄዳለን። ስለዚህ አንደኛው ምንድነው ማለት ነው? ዲፕ ዲዛየር፣ በርኒንግ ዲዛየር፣ ከውስጥ የሆነ እንቅፋት ሲያጋጥማችሁ ትቷችሁ ማሄድ ማይበርድ ሌሊትም ጠዋትም ጊዜ እየጠበቀ የሚመጣና የሚያሞቃችሁ that kind of desire ነው የሚያስፈልገው። እሱ ካላችሁና ጀርባው ላይ ኦተንቲክ የሆነ ምክንያት ካለ ያን ነገር ማድረግ የምትፈልጉበት ምክንያት ኦተንቲክ ከሆነ አትጠራጠሩ። the whole universe is going to support you. the whole universe በነገራችን ህልም የሚሳካው በአንድ ሰው አይደለም። ህልም የሚሳካው በሳብኮንሽስ ማይንድ ነው። and subconscious mind is not a single person's mind. የስነ ፍጥረት ሁሉ underlying mind ነው subconscious mind። ሐሳብ እዛ ቦታ ላይ ደረሰ ማለት it must begin to manifest። ምንም አይነት እዚህ ምድር ላይ ኃይል ብላችሁ የምትቆጥሩት ነገር ሊያስቆመው አይችልም። የሰው ትልቁ ፈተና ምንድነው መሰላችሁ? ህልሙን በደንብ አርጎ ቪቪድ ማድረግ፣ ከዛ በኋላ መጸነሱ፣ ከዛ በኋላ አውቶማቲካሊ ከውስጣችሁ እየነዳችሁ ነው ህልማችሁን የምታሳኩት። በማማጥ አይደለም፣ ግድግዳ በመቧጨር ጸጉር በመንጨት ምናምን አይደለም። you flow into success። እናንተ ለመጀመሪያ ጊዜ ነው እዚህ አዳራሽ ውስጥ የምታዩ። እኔ ብዙ ጊዜ አይቻችኋለሁ ወንበር ላይ ቁጭ ብዬ ብቻዬን። I've been doing that for long years. That's the reality now. ለህልሜ መሳካት ምክንያት ስለሆንክ ዳዊት በጣም ከልብ አድርጌ አመሰግናለሁ። Thank you very much. Yeah. I love this. በቃ this is my work. ይሄን ነው ማድረገው እኔ። በቃ እንዲህ ሳደርግ አሁን እኔ እየተጫወትኩ አሁን እየሰራሁ ነው። አሁን ማለት ሲሪየስ የሆነ ስራ ነው እየሰራ ያለሁት ወይስ kind of play? I'm playing. ምክንያቱም ከዚህ በላይ ስራ እንደሆነ ሳላውቅ ኢመርስድ ሆኜ የምሰራው ነገር በዓለም ላይ የለም። this is what I love doing. ይፈልገኛል ማለት ነው ምክንያት እየፈጠረ በእነ ዳዊት በኩል። ይሄን አዳራሽ የተከራየው ሌላ ሰው ነው። I'm another person. How could this happen? በቃ ይሄን ኤግዛምፕል ወሰዱት። ይሄን ሰው ታውቁታላችሁ? አንድሩ ካርኒጌ ይባላል። በስቲል ፕሮዳክሽን ኢንዱስትሪያሊስት ነው። ሃርድ ኢንዱስትሪያሊስት ነው። የሶሻል ሚዲያ ሰው አይደለም። በእነሱ ዘመን ስላልነበረ ብረት ቆርጦ ቀጥሎ የሚሰራ አይነት ሃርድ አይነት ሰው ማለት ነው። እንደዛ አይነት ሰው ነው። ከዕለታት አንድ ቀን አንድ ወጣት ቤቱ ይመጣል። ይሄ ሰው የሰክሰስ ማጋዚን ነው ወይ ዊርድ ማጋዚን የሆነ የማጋዚን ፓብሊሸር የነበረ ሰው ነው። ይመጣና ሚስተር ካርኒጌ አንድ ጊዜ ኢንተርቪው ላደርግ ፈልጌ ነበር፣ ከዚህ ቢዚ ጊዜ ስለሰጠኝ አመሰግናለሁ ይልና ያስቀምጠው ወንበር ላይ ፊት ለፊት ይቀመጡና ሚስተር ካርኒጌ ይሄንን ሰማይ ጠቀስ ሀብት በዓለም አንደኛ የሚያደርግህን ሀብት ከሌላ አገር ከስደተኞች ተወልደ መተ እንዴ ልሰራ ቻልክ አሜሪካ ውስጥ ይለዋል። እሺ ይሄን ሁሉ ስኬት ስታሳካ ቤተሰብ ሳይበተን እንደዚህ ተሳተል ጤናህን ሳታጣ how could you do it? እንደዚህ አድርጌን ያደረኩት። ይሄን ሁሉ ጥያቄ ጠየቀና ጨረሰና ሊሄድ ሲል ካርኒጌ ያንግ ማን አሁን የጠየቀኝ ጥያቄ በእውነት ማጋዚኑ ላይ ለሚያነቡ ሰዎች ለውጥ እንዲያመጣ ነው ወይስ ኮለኑን ለመሙላት ነው የፈለግከው ይለዋል። ግራ ይገባዋል ሰውየው። እውነት ለካ ኮለኑን ለመሙላት ነው የፈለገው፣ አምዱን ለመሙላት ማለት ነው። if you really want to change people let me give you something ይለዋል። ይሄን አሁን የምታደርገው ነገር የእውነት ለሰዎች ለውጥ ልትጠቀምበት ከሆነ የምትፈልገው የሆነ ነገር ልስጣለሁ 30 ሰከንድ ውስጥ ትመልስልኛለህ የምትፈልገው ከሆነ here it is። በሚቀጥሉት ምን ያህል ጊዜ እንደሚፈጅብህ አላውቅም። ለ500 በአሜሪካ ውስጥ ካሉ ስኬታማ ሰማይ ጠቀስ ከሚባሉ ሰዎች ለ500 ሰዎች ደብዳቤ እጽፍልሃለሁ።
ስኬታማ ሲባል ገንዘብ ያላቸው ሰዎች ብቻ አይደሉም። ሁሉ ነገር ያላቸው ጤነኛ የሆኑ ቤተሰባቸው ሜንቴን ያደረጉ ቫይብራንት የሆነ ከሰራተኞቻቸው እንዲህ አይነት ነገር ቆጠረና ይሄንን ሁሉ ስኬት ያላቸውን ሰዎች እጽፍልሃለሁ። ኢንተርቪው አይደለም የምታደርጋቸው፣ ኩዌስችነር አይደለም የምትበትነው። አብረሃቸው ታድራለህ፣ አብረሃቸው ትውላለህ፣ ስብሰባ አብረሃቸው ትገባለህ። ቤተሰብ ሲያስተዳድሩ ከቤተሰቦቻቸው ጋር አብረው ሲኖሩ አብረሃቸው የፈለግከውን ያህል እየቆየህ ስትፈልግ ትታቸው ትሄዳለህ። ውጁ ኮሚት ከሁሉም ስኬታማ ሰው ውስጥ የምታገኛቸውን ኮመን ካራክተሮች ልታወጣና በመጽሐፍ መልክ ልታዘጋጅ ኮሚት ታደርጋለህ። 30 ሰከንድስ 29 28 27 የስ ከዛን ቀን ጀምሮ ለ500ዎቹ ሰዎች ደብዳቤ ተጻፈለት። 25 ዓመት ገደማ ነው የፈጀበት ምን ለመጻፍ ቲንክ ኤንድ ግሮው ሪች። በነገራችን ላይ በዓለም ላይ ከተጻፉ መጽሐፍቶች ብዙ ሚሊዮነሮችን ያፈራ መጽሐፍ ነው። እንደ ፕሪንሲፕል ካስቀመጣቸው 13 መርሆች ሁሉም ሰው ውስጥ ያገኛቸው ማለት ነው። የመጀመሪያው ሁሉም ውስጥ የመጀመሪያ ላይ የሚቀመጠው ነገር it is deep desire. if you really desire something እና ሁለንተናችሁ ልትሰጡት ፍላጎት ካላችሁ ኤኒቲንግ ሊሆን ይችላል። በነገራችን ላይ ማግኒቲዩዱ ለኢንፊኒቲ ማግኒቲዩድ is nothing። የምንኖርበት ስነ ፍጥረት በጣም ትልቅ ነው አይደለ? እቺኑ መሬት 40 ኪሎ ሜትር መቀነቷ ላይ ያላትን አትመልከቱ። በሰው ልኬት እንኳን ከ93 ቢሊዮን ላይት ይር በላይ ስፋት ያለው ዩኒቨርሲቲ ውስጥ ነው የምንኖረው በሰው አሁን ባለን ቴክኖሎጂ። 93 ቢሊዮን ላይት ይር ማለት በፀሐይ ብርሃን ፍጥነት ብትሄዱ ከአንደኛው የዩኒቨርስ ጫፍ መካከል ላይ አልፋችሁ በዛኛው በኩል ለመውጣት በብርሃን ፍጥነት ብትሄዱ 300,000 ኪሎ ሜትር በሰከንድ 93 ቢሊዮን ዓመት ነው የሚፈጅባችሁ። ዲስ ቫስት ኦሽን። ይሄ ሁሉ ባዶ ቦታ እንዳይመስላችሁ። በከዋክብትና በመሬት መካከል ያለው ቦታ it is full of what scientists call unified field። የብርሃን ውቅያኖስ ውስጥ ነው ቀኑ ሙሉ የምንዋኘው። ጤናና ህይወት ውስጥ ነው የምንዋኘው ቀኑ ሙሉ every day of our ግን ወደዚህ ዓለም የተከፈትን ስለሆነ በአምስቱ የስሜት ህዋሳቶቻችን ጊዜ የለንም ወደ ውስጥ ለማዳመጥና ከዛ ውስጥ ዌል አፕ የሚያደርገውን ነገር ለማየት። ዲዛይር በነገራችን ላይ it is God speaking to you. that's what desire is። በውስጥ በኩል ልትሆኑት የምትችሉት የመጨረሻው አይዲያል ሰው የሚወጣው ከዚህ ዓለም ላይ ከምትኖሩበት አገር ወይም ካላችሁ ቅድመ ሁኔታ ወይም ካደጋችሁበት ቤተሰብ አይደለም። it comes from within you። ልትሆኑ የምትችሉት anything በዚህ ዓለም ላይ it is already inside each one of you። በእያንዳንዳችሁ ማዕከል ውስጥ ነው ያለው። ስታዳምጡት it appears as desire። የሆነ መፈለግ፣ የሆነ ማደግ፣ የሆነ ኤክስፓንድ ማድረግ በዛ አይነት መንገድ ውስጥ ታገኙታላችሁ። አንዳንዶቹ ሰፕረስ ያደርጉታል፣ አንዳንዶቹ ጀምረው ይተውታል፣ አንዳንዶቹ በተለያየ መንገድ ወይም ብላ 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 ብለው ይተውታል። በውስጣቸው ያለውን ዲዛይር ወደ ውጭ የሚያመጡ ሰዎች ትልልቅ ካምፓኒ አቋቋሙ፣ የማይረሱ የአርት ስራዎችን የሰሩ ትልልቅ ፖለቲካል አይዲዮሎጂዎችን ያመጡ ሰዎች ናቸው። if you bring that beauty በውስጣቸው ያለውን ያን ውበት ወደ ውጭ ብታወጡ አንደኛ በምታገለግሏቸው ሰዎች ቁጥር የሚባዛ ህይወት ይኖራቸዋል እያንዳንዳችሁ። አንድ ሁለተኛ በአንድ ግለሰብ የመጣ ግን የብዙ ሚሊዮን ሰዎችን ህይወት የሚለውጥ ከናንተ ውስጥ ይወጣ ታገኙታላችሁ። how can that be? ራእይ የግለሰብ አይደለም፣ በግለሰብ በኩል ነው የሚመጣው፣ ግን millions of people are benefited። David dreams had a dream. Here it is። አሁን እሱ ብቻ ነው እየተጠቀመ ያለው ከዚህ ነገር። ቀንና ሌሊት ያስባል፣ ያቅዳል፣ ያወጣል፣ ቲም ማኔጅ ያደርጋል፣ ፋይናንስ ማኔጅ ያደርጋል። to do what? to serve you። እንግዶች እንዴት እንደሚቀበሉ አይታችኋል። ልክ በነገስታቶች ደረጃ እንዴት እየተገለገላችሁ እንደሆናችሁ አስቡ። it's a one person's dream ግን የብዙ ሰዎችን ህይወት ነው የሚነካው። ሁለተኛው you must believe። ይሄ ያላችሁት ነገር፣ ይሄ የተመኛችሁት ነገር ቀጥሎ መዘለል የማይችል ስቴፕ ምንድነው ብትሉኝ፣ ይሄ ዲዛይር ያደረጋችሁት ነገር እዚህ ምድር ላይ ተገልጦ ስጋ እንደሚለብስ ማመን ያስፈልጋል። ያላመኑ ሰዎች እዛው ላይ ያቆሙት። ህልማችንን መጻፍ እንኳን እኮ መከራ የሚሆንብን it's because we don't believe። እምነት በተግባር የሚገለጥ ነገር ነው እንጂ በአእምሯችን ውስጥ ብቻ ሰውነታችን ውስጥ ብቻ ተንቀሳቅሶ እዛው የሚቆም ነገር አለ። ራሱን በውስጣችሁ አምቃችሁ ልታስቀሩት ማትችሉት፣ በቆዳችሁ አጥር ውስጥ ልትከለክሉት ማትችሉት ነገር ነው። if you believe begins to move across the whole universe። belief ቀጥሎ ያለ ነገር ነው ማለት ነው። ስለ belief ላሳያችሁ አንዳንድ ነገሮችን። የሚታየው ውጤት ሁሉ የሚፈልቀው ከምንድን ነው? ከማይታየው
በሰው መንፈስ ውስጥ ካለ እምነት ነው። ያን እምነት ወደፊት ያመጣ። በነገራችን ላይ እውቀት ተራራ ያፈልሳል አልተባለም። ተራራ የሚያፈልሰው ነገር ምንድን ነው? እምነት ነው። የትኛውም እውቀት ያለው ሰው ወይም ደግሞ በስሙ ፊት ለፊት የሚጻፍለት ብዙ ማዕረግ ካለው ሰው ይልቅ አንድ ምስኪን ትልቅ እምነት ያለው ሰው ይበልጣል። ደፊኒትሊ ላሳያችሁ። ይሄ ሰው ምን እንዳለ ማክስ ፕላንክ ታውቁታላችሁ። ሳይንቲስት ነው። የኳንተም ፊዚክስ ኳንተም ሜካኒክስ ኦሪጂኔት ካደረጉ ሰዎች መካከል አንዱ ሰው ነው። ብዙ የፊዚክስ መጽሐፍቶች ላይ ኮንስታንቶቹ አሉ፣ ብዙ ኢኩዌሽኖች አሉት። ኖ ማክስ ፕላንክ ዲስ ዋት ሂ ሰይድ እድሜ ልኩን ለቁስ ጥናት እንደመደበ ሰው ስለ ቁስ ነገር ሊነግራቸው የሚችለው ነገር ይሄ ነው አለ። there is no matter as such። ይሄ ሁሉ የምትመለከቱት አሁን እኛን የተሸከመን ይሄ ሁሉ ስትራክቸር፣ ይሄ ሁሉ የተቀመጣችሁበት ወንበር፣ የለበስነው ልብስ እንትን ይመስላል፣ ሶሊድ ይመስላል። ግን ቤሲክሊ ይሄ ከምንድን የተሰራው ብላችሁ ወደሚቀጥለው ትንሽ ነገር ስትሄዱ እሱን ደግሞ እንደገና 2 ቦታ ስትቆርጡ 4 ቦታ ቆርጣችሁ ወደ ቁስ ከየት ነው የመጣው የሚለውን ነገር ወደ ማጥናት ስትሄዱ ሄዳችሁ ቤዝመንት ላይ የምታገኙት is ocean of light። ፓርቲክል የሚባል ነገር የለም። ይህንን ነው ሰውየው ያለው። there is no matter as such all matter። ማንኛውም ቁስ ነገር በውጭ በኩል ተገልጦ በአይናችሁ የምታዩትና በእጃችሁ የምዳስሱት ምንድነው የሆነው ይላል? ኦሪጂኔት የሚያደርግበት ወይም ደግሞ የሚጸነስበት የሚወጣበት የሚፈጠርበትና ሰስቴይንም የሚደረግበት አንድ ፎርስ አለ ይላል። we must assume behind this force ከዚህ ኃይል በስተጀርባ አንድ ኢንቴሊጀንት የሆነ ማይንድ እንዳለ እናምናለን ይላል። we have to assume that። ይሄ በነገራችን ላይ ሃርድ ሄድድ ሳይንቲስት ነው። ይሄ ወይ ቄስ አይደለም ወይ የሙስሊም እምነት ሰባኪ አይደለም። he is not any one of them። በማየት ብቻ የሚያምን ሰው ነው ይሄንን ያለው። ኦኬ ይሄንን behind everything ያለውን ኢንቴሊጀንስ ሳይንቲስቶች ዩኒፋይድ ፊልድ ይሉታል። I call it the Spirit of God. You might call it anything you want. ስለዚህ ምን ማለት መሰላችሁ? God is not somewhere in the sky. The whole sky is in God. ስነ ፍጥረት ተጠቅልሎ ነው በዚህ ስፒሪት ውስጥ ያለው እንጂ የሆነ ቦታ ላይ አይደለም ስፒሪት ያለው። including every atom of your being 99.9999% ይሄ ሶሊድ የሚመስላችሁ ሰውነት it is full of this waving shimmering energy called spirit። ወደዛ ማንነታችሁ ይሄ ወደሚነካው ሳይሆን ወደ ጥልቁ ማንነታችሁ ስትመለሱ you know that አሁን ካሳለፋችሁት ህይወት ከለመዳችሁት ልምድ በህይወታችሁ ውስጥ ካገኛችሁት ውጤት በላይ ማድረግ የሚችል የሆነ ኃይል በእናንተ ውስጥ መኖሩን ታውቁታላችሁ። በነገራችን ላይ ሰዎች ከሰዎች ጋር ሲቀላቀሉ ግብዝ ይሆናሉ፣ ብቻቸውን ሲሆኑ ኦተንቲክ ይሆናሉ። ሳይንስ ነው ይሄ። ብቻችሁን ስትሆኑ ሳምሃው ከነፍርሃቱ የሆነ ምስጢራዊ ኃይል በእናንተ ውስጥ እንዳለ ታውቃላችሁ። ስትቀላቀሉ in the first place ፓራዳይሙ የተገነባው በሰዎች ስለሆነ ያንን ፓራዳይም ነው በእናንተ ውስጥ በተን እየነኩ የሚያስነሱ ሰዎች አይታችኋል። ሰዎች ከሰው ጋር ሲቀላቀሉ ያ ግን አደራረጉ ራሱ ድምፁ ይለወጣል። ኤቭሪቲንግ ሲጨብጥ ምናምን የውስጡ ሰው እንደዚህ አይነት አይደለም። ሪል ኦተንቲክ ናቹራል ነው የውስጠኛው ሰው። ተጨማሪ ክብር አይጠይቅም። ምክንያቱም it is so glorified። በዚህ ዓለም ላይ የትኛውንም ነገር ብትጨምሩበት አያተልቀውም። it's so big inside። Let me go to the Bible. Do you want to see it? Okay. ምን ይላል? Hebrew chapter 11 verse 3 ሄዳችሁ ማየት ትችላላችሁ። This is what it says. So that what is visible is not made out of what is visible። የሚታየው ዓለም ሁሉ የተገነባው ከምንድን ነው? ከማይታየው ዓለም ነው። ምን ማለት መሰላችሁ? ትልልቅ ቢዝነሶች የተገነቡት ከአሉሚኒየም ፎይል አይደለም። they are built out of human consciousness። ያ ደግሞ ሁሉም ሰው አለው። ታዲያ what's the problem? I mean what's the problem? ግን የእውነት እየሰማችሁ ነው? Okay, what's the problem? ምንድነው ችግሩ? አሁን ቆይ የምፈልገው ነገር በሙሉ እኔ ውስጥ ካለ ወዳለበት ቦታ ተመልሼ ሰርች ማድረግ ያስፈልገኛል ማለት ነው። ዳሴ ይውላችሁ የማንም እርዳታ አያስፈልጋቸውም። ይሄን ስል በሰዎች መካከል ያለውን ቦንድ እያናናኩ አይደለም። ጀማሪ ህልመኛ ሰው ከራሱ ጥልቅ ፍላጎትና ከማያቋርጥ እምነቱ በስተቀር ለመጀመሪያ ጊዜ የሚፈልገው ነገር የለውም። ገና እንደጀመራችሁ ህልማችሁን ለሆነ ሰው ብትነግሩና እንደዚህ ማድረግ ፈልጌ ነበር ምናምን ኦኬ do you have the money?
ኖ ኦኬ ከዚህ በፊት ልምድ አለ እዚህ ቢዝነስ ላይ ኖ ምን እየሆናችሁ ነው የምትሄዱት እዚህ ጋር የነበረው ኢነርጂ እዚህ ጋር ይደርሳል ኦኬ እንትናን አታውቀውም ከዚህ በፊት ልክ እንዳንተ እንደ ማበድ ነገር አድርጎት ስራውን ለቆ ተው እያል ነው ማለት ሽማግሌ ሁሉ ልከንበታል እንትና እንዲህ አሻፈረኝ ብሎ ወጥቶ የተበደረውን ገንዘብ ከስሮ ይሄው መንደር ውስጥ እንትን ያደረገ ነው ዶንት ዩ ኖ ሂም አይ ኖ ልክ ጨርሶ ፓራላይዝድ ይሄ ፋክት ነው ፋክት አይደለም that's it ስለዚህ what you have to do is ጽንሱ ራሱ ገፍቶ እስኪወጣ ድረስ ጸነስኩኝ እኮ ማለት አያስፈልግም ልትደብቁ ስለማትችሉ ማለት ነው do you understand me ተደብቃችሁ ያንጎዳጎዳችሁትን ቀን ያወጣዋል ህልምም እንደዚሁ ነው ድንገት ወደ እናንተ ይመጣና በእናንተ ኮንሽስነስ ውስጥ ጋር this is what I want ከራሳችሁ ጋር የምታወሩበት ጊዜ አለ ከንፈራችሁን አንቀሳቅሳችሁ ስታወጡት እንቅልፍ ሲነሳችሁ በጧት ሲያነቃችሁ ምናምን ሲያረጋችሁ አለማመን የሚገለጥበት አንደኛው መንገድ ከሰው ቫሊዴሽን መፈለግ ነው አንዱ አለማመን ምልክቱ we want to tell somebody so that what ያ ሰው go on ምናምን እንዲለን ነው ልክ ቅድም የነገርኳችሁን አይነት ነገር ነው የሚጠይቃችሁ ሰው ግን ህልመኛ ሰው ህልም እንዴት ያሳድጋል ብላችሁ ነው in the first place ስንት ይሆናል ህልመኛ በ120 ሚሊዮን ሰው ውስጥ ኦኬ በ8 ቢሊዮን ሰው ውስጥ ዓለምን የሚመሩ ሰዎች በቢሊዮን የሚቆጠሩ ናቸው እንዴ አይደለም በሁሉም የህይወት ዘርፍ ሰማይ ጠቀስ ሰዎች በቁጥር ትንሽ ናቸው በተሰጣችሁ ስጦታ ላይ ብትቆሙና if you refine yourself every day ልክ ጄምስ ክሌር እንትን ላይ እንደጻፈው ማለት አቶሚክ ሃቢትስ ላይ እንደጻፈው አንድ ሰው በቀን 1% ብቻ ቢያሻሽል ራሱ ብዙ ነገር አይደለም ካሉ ነገሮች መካከል ፈንዳሜንታል የሆነውን ነገር እየወሰድን 1% ብናሻሽል ከአመት በኋላ እናንተ ለማወቅ ይከብዳቸዋል ሰዎች ምክንያቱም you are becoming a different person ቫይብሬሽናችሁ ኮምፕሊትሊ ይለወጣል ሳታውቁት ከዚህ በፊት በህልም እንኳን ከማታስቧቸው ሰዎች ጋር ትገናኛላችሁ እነዚህ ሲንክሮኒሲቲዎች በሰው ስሌት መስራት አይቻልም ህልም በመጸነስ ብቻ ነው እነዚህ ነገሮች የሚሆኑት ምን ማለት ነው በሌላ ነገር the whole universe reflects back to you what is inside እናንተ ውስጥ ያለውን ህልም ነው መልሶ የሚያሳዩ ይሄ የተቀረው ዓለም በሙሉ ማለት ነው ብድር ልትጠይቁት የሄዳችሁት ሰው subconsciously መጀመሪያ ካነበባችሁ በኋላ ነው የሚሰጣችሁ መቼም አይሰጠኝም ብላችሁ ከሄዳችሁ he is not going to give you ስለ እምነት ስለሆነ አሁን እዚህ ጋር የምናወራው እዛው ላይ አንድ ቁጥር ላይ እንደዚህ by faith now faith is being sure of what we hope for ተስፋ የምናደርገውን ነገር ምንድን ነው የምናደርገው እርግጠኛ የሚያደርግ how ሳትነኩት እንደዛ ባይሆን ኖሮ ማቆ ህልመኞች ህልመኛ አይሆኑም ነበር if we bring David dreams here የዛን ጊዜ የነበረበትን ሁኔታ አሁን እዚህ ጋር ቢያወራ ልክ ያንኑ ሰውዬ እዚህ ጋር ብናመጣውና if he talks here አንተማ እኮ እንደዚህ አይነት ነገር ትገነባለህ ማን ሊለው ይችላል nobody ኃይሌ ገብረስላሴ ገጠር ውስጥ ቁምጣ ለብሶ በባዶ እግሩ ሲሮጥ በነበረበት ሰዓት you are going to build companies many buildings in the city ብትሉት ማይታመን ነገር ግን ተስፋ የምናደርገውን ነገር የሚያስረግጥ ነው ይላል እምነት ማለት ከዚህ ነው የሚጀምረው ትልቅ ህይወት አልነካነውም ግን ነክተነዋል አላየነውም ግን አይተነዋል ሶ በውጪ በኩል የሚታየው ማስረጃ እንኳን ቢቃረን ልናሳካ ካሰብነው ነገር ጋር የትኛው ነው የምናምነው ማለት ነው በውስጥ በኩል ያለው ለሰዎች ማሳየት ማንችለው ያን ነገር ነው የምናምነው ማለት ነው that's what it is ኦኬ ቀጥሎ ሶስተኛ አንዳንድ ሰዎች ያምናሉ እንደሚሆን ግን በእነሱ የግል ህይወት ውስጥ እንደሚሳካ አያምኑም ኤግዛምፕል ልስጣችሁ ብዙ ሰዎች ክርስቲያኑ ቤተክርስቲያን ይሄዳል ሙስሊሙ መስጂድ ይሄዳል አንድ ጥቅስ አውጥታችሁ ይሄን ነገር ታምናለህ ብትሉት አው ለክርስቲያኑ መጽሐፍ ቅዱስ ላይ አንዱን ነገር ወስዳችሁ ይሄን ታምናለህ ብትሉት yes I believe okay can you show me example in your life no አንድ ነገር ዩኒቨርሳሊ እውነት ነው ብሎ ማመንና በኔ የግል ህይወት ውስጥ ይሰራል ማለት የሰማይና የምድር ያህል የተራራቁ ናቸው do you believe it can happen in your life አሁን እንግዲህ ሚራክል ሺፍት የሚያደርግበት ቦታ እዚህ ጋር ነው ውስጥ ያለው ፓተርን ማህበረሰቡ የሰራው ሰው የሰራው ሰው እናንተ ውስጥ አለ ፈጣሪ የሰራው ሰው ደሞ ሌላ አለ ሁለቶቹ
ፍርድ ቤት እንደሚደረግ አይነት ክርክር የሚያደርጉበት ቦታ ጊዜ ይመጣል ማለት ነው። ያኛው ምን ይላል? you can do it በአንተ ህይወት ውስጥ መሆን ይችላል። ያኛው ሰው ደግሞ ምን ይላል? እረ መፈጠር አይችልም ምክንያቱም ይልና የተጨበጡ ማስረጃዎችን እየጠቀሰ ማምጣት ይጀምራል። ልክ ፍርድ ቤት ጠበቃዎች እንደሚያደርጉት አይነት ነገር ማለት ነው። ውሸት ነው ወይ ብትሉኝ ውሸት አይደለም። የሚጠቀሱ ነገሮች በሙሉ እውነት ናቸው። ቢዝነስ ጀምራለሁ ስትሉ ኦኬ ገንዘብ አለ ወይ? ሰበበኛው ሰው የምትሉት ማለት ነው። ገንዘብ አለ ወይ? ከሌላችሁ እውነት ነው አይደል? የላችሁም ውሸት አይደለም ማለት ነው። እነዚህ የሚጠቀሱ ነገሮች ሁሉ እውነት እየሆኑ ቢቀጥሉ አሁን ምን ይጠበስ ነው ጥያቄው። ገብቷችኋል? ልክ ነው። ገንዘብ የለህም፣ ልምድ የለህም፣ ምናምን የለህ ሶዋት ለምን እናወራለን ታዲያ ስለዚህ ነገር? ለምን አናቆመው? ምን ያደርጋል? ጀምረን ገንዘብ ስለሌለ ይቀራል እንት ስለሌለ ይቀራል ልንል ከሆነ መጨረሻ ላይ what should we talk about it? ለአንድ ሰከንድ እንኳን ለምን እንዴት ባደርግ ነው የማደርገው የሚል ጥያቄ እንድንጠይቅ ነው። ኦኬ ገንዘብ የለኝም ግን how can I do it? how can I get the money? እንዴት አድርጌ ነው ገንዘቡን ማገኘው? እንዴት አድርጌ ነው ዊዝደሙን ማገኘው? እንዴት አድርጌ ነው ኮንፊደንሱን ማገኘው? እንዴት አድርጌ ነው የኮሚኒኬሽን ስኪልን ማዳብረው? እንዴት አድርጌ ነው የሌለኝን ነገር ማገኘው? ይሄን ጥያቄ እንድንጠይቅ ነው ይሄ ነገር እዚህ ጋር የሚያስፈልገው። ኤክስፔክት አናደርግም አብዛኞቻችን። ኤክስፔክት ካደረግን ግን በቀጣዩ ቀን የሚመጣው ነገር ምንድነው ብትሉኝ ባህሪያችሁ ላይ ለውጥ ይመጣል። አውቶማቲካሊ ሺፍት ይጀምራል ማለት ሰብኮንሽስ ሺፍት ይጀምራል። ከዛን ቀን ጀምሮ አንድ ዴዲኬትድ የሆነ ሰው ለህልሙ ዴዲኬትድ የሆነ ሰውና ዴዲኬትድ ያልሆነ ሰው እዚህ ጋር ነው መንገዳቸውን የሚከፍሉት፣ እዚህ ጋር ነው የሚለያዩት። ይሄ ነገር እኔን ምን አድርጎኛል መሰላችሁ? I've got many problems በህይወቴ ውስጥ አሁን ቁጥር የማልጨርሳቸው እነዚህ ችግሮች ገፍተው ወደ የተወሰዱኝ ወደ ማላልፍበት አጣብቂኝ ነው የከተቱኝና I had to stop and ask ምንድነው የሆንኩት ማለት ነበረብኝ። የመጀመሪያ ያገኘሁት ሰው ወይም ያገኘሁት መጽሐፍ የስቲቨን ካቪ መጽሐፍ ነው። እሱን አንብቤ ከጨረስኩ በኋላ በ36 ዓመት ዕድሜ ምንም ነገር እንደማላቅ ለመጀመሪያ ጊዜ ያወቅኩት የዛን ጊዜ ነው። ምንም ነገር 36 ዓመት ተምሬ አንብቤያለሁ ምናምን አድርጌያለሁ እያልኩ I didn't know about life ማንነቴ እንዴት እንደሚሰራ አላወቅኩም። ያን ካወቅኩ በኋላ እንዴት ማድረግ ይሻለኛል ብዬ መጠየቅ ጀመርኩ። እንዴት ይሻለኛል ብላችሁ ስትጠይቁ በነገራችን ላይ አንዳንድ ከዚህ በፊት ለማድረግ ከፍተኛ ተራራ ላይ ወደ ቁልቁለት የመወርወር ያህል የምትፈሩትን ነገር ትደፍራላችሁ። እዚህ ነበር የምሰራው ባህር ዳር ዩኒቨርሲቲ ወደ 9 ዓመት ከ10 ወር ሰርቻለሁ አስተምሬያለሁ። እዛው ግቢ ውስጥ ነበር የምኖረው። በጣም ብዙ ነገር ነበር እዛ ቦታ ላይ እና በጣም የተሟሟቀ ነገር አለ። ዝም ብሎ አሟሙቆ የሚያስረጅ አይነት ነገር ማለት ነው። ወይ የምትበሉት አታችሁ ወደ ውጭ ወጣችሁ አትለምኑም፣ ወይ በደንብ አይደላችሁም። ዝም ብሎ አለ ሞቅ የሚያደርግ አይነት ነገር ማለት ነው። መጽሐፉን ካነበብኩ በኋላ ግን something happened inside me. I had to decide. ቀጥዬ ያደረኩት ነገር ከነበርኩበት ኦፊስ ሪዛይን ያደረኩት እያስተማርኩ ፖዚሽን ላይ ነበርኩ። ያን ፖዚሽን ለቀኩ። ከዛ ቀጥሎ በጥቂት ወራት ውስጥ I left that city. በጣም ወደው ቦታዬ ነው በነገራችን ላይ ባህር ዳር ከተማውም ዩኒቨርሲቲውም ትምህርት የተማርኩበት ነው፣ ስራ ያስኩበት ነው፣ ያገባሁበት ልጅ የወለድኩበት ብዙ ነገር ያርኩበት ስለ I liked it. ግን when I saw what is happening to me ዝም ብዬ እያረጀሁኝ ነበር። አንድ ቀን ምን ገጠመኝ መሰላችሁ? እዛው ግቢ ውስጥ ሻይ የሚጠጣበት ካፌ አለ። ከዛ በኋላ አስተምሬ ጨርሼ ማስተማሪያ ቁሳቁሶችን አስቀምጬ ሻይ ልጠጣ እንደዚህ እንደሄድኩኝ ወደ ሻይ ቤቱ ልገቡ ስትሉ በግራ እጅ በኩል የሆኑ ሁለት ሰዎች ተቀምጠዋል እዚህ አንድ ጠረጴዛ ዙሪያ ላይ። አሼ የሚል ድምፅ ሰማሁ። ዞር ብዬ ሳይ የማውቀው ሰው ነው። ጠሩኝ። ሄድኩና ቁጭ አልኩ። አንድ አዛውንት ሰውና ይሄ ወጣት ልጅ ሶስት ሆነን ተቀመጥን። እሳቸውን አታውቃቸውም አሉኝ። አየኋቸውን አውቃቸዋለሁ በመልክ። ከዛ በኋላ መናገር ጀመሩ እሳቸው ብዙ ነገር ማለት እንዴት አታውቀኝም? እኔንማ እኔ እኮ ይሄን ዩኒቨርሲቲ እኮ ያቆምኩ ሰው ነኝ። እሱን ህንጻ ታየዋለህ አሉኝ። አዎ አልኳቸው። ሲሚንቶ አብክተን ምናምን አድርገን ይሄ ህንጻ ሲቆም ማስተማር ብቻ እንዳይመስል ስራ ይሄንንም አብረን እኛ ነን ያደረግነው። ከዛ አሉና ደግሞ በእንትኑ በኩል አጨልቆ ደግሞ እሱ ይታያል፣ እሱንም እኛ ነን የሰራነው። ግን ይገርምሃል ልክ አሁን እንደ ጓደኛ እንደምንተዋወቅ አድርገው ነው የሚያወሩኝ። በቀጭን ደብዳቤ ነው ያሰናበቱኝ ከዚህ ግቢ ውስጥ። እዛ ቤት ውስጥ ነበር የምኖረው። ምን አሉኝ አሉ መሰለ ለውድ እንትና ቀንና ሌሊት ሳትል ጊዜህና ጉልበትህን ሳትቆጥብ ይሄን ሁሉ ጊዜ አገልግለህናል። ከልብ አድርገን እናመሰግናለን። ይሄ መስሪያ ቤት ውለታውትን አይረሳም። ግን አሁን እርሶ የሚኖሩበት ቤት ውስጥ አክቲቭ ስታፍ ስለሚገባ
በሁለት ወር ውስጥ እቃዎትን ጠቅልለው እንዲወጡ። ልክ ይሄን እያወሩልኝ አይናቸው እንትን ይቀረዝዝ ነበር የእንባ ያጨሳሉና እዚህ ጋር የተንጠለጠሉ አይኖች ምናምን ያላቸውና ራሴን ነበር እዛ ውስጥ ማየው። በጡረታ ልገለል ማለት ነው። ምንም አይነት ዋጋ ያስከፍል እንጂ ማልመክረው ነገር ምንድነው ብትሉኝ በጡረታ እንዳትገለሉ። never do that to yourself። አንድ ጀርመናዊ ፒክ ያደረገውን 65 ዓመት ልክ እዛ ጋር ሲደርሱ የተወሰነ percent of your salary will be cut። ከዛ በኋላ እዛ ውስጥ ተቀመጡና ደሞዛችሁ አንሶ ኢነርጂያችሁ ጠፍቶ ህይወት ኢንጆይ ልታደርጉ ማለት ነው። ኖ አሁን ያላረጃችሁ ሰዎች እንደኔ ሽበት ያላወጣችሁ ሰዎች never retire። ሰዎች ካረጁ በኋላ እድሜያቸው እንደሚያጥር ታውቃላችሁ። ኖርማል በሆነ መንገድ ይሄም ሳይንስ ነው። ሪታየር ካረጉበትና ስራ ከፈቱበት ቀን ጀምሮ ህይወታቸው በፍጥነት ነው ዲሰለሬት የሚያደርገው፣ ለሞት ራሳቸውን እያዘጋጁ። I decided I should do something and I left ባህር ዳር። ከዛ መጣውና አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተቀጠርኩ። I had a plan። እዚህ ውስጥ ምን እናደርግ ነበር? የተለያዩ ነገሮችን እናደርግ ነበር፣ አሳያችኋለሁ። ውስጤ የገባው ነገር ምንድነው? ፈጣሪ የሰጠኝ ቋንቋንና ድምፅን ተጠቅሞ የሰዎችን ውስጥ ኢንፍሉዌንስ ማድረግ የሚችል የሆነ ስጦታ እንደተሰጠኝ አውቃለሁ። ግን የተሰጠኝ ስጦታ አካደሚክ ለማስተማር እንዳልሆነ አውቃለሁ። በምን ታውቃለህ ብትሉኝ ተማሪዎች ጋር ስገባ ሁል ጊዜ I tell them the truth። ያስተማርኳቸው ተማሪዎች እዚህ ጋር ካላችሁ ትናገሩ ትችላላችሁ። ከዛ ምንድነው ብላቸው you have to build your life your own። አንተ ነህ ህይወትን መስራት ያለብህ፣ ዩኒቨርሲቲው አይደለም ህይወትን የሚሰራው። ብዙ ኮምፕላሰንሲ ብዙ አይነት ነገር ሊኖር ይችላል። ሄደ ተመረቀ ከዚህ ግቢ ስትወጣ እናንተ ናችሁ እንዲያደረጋችሁኝ ብላችሁ ተመለሳችሁ ዩኒቨርሲቲው ልከሱ አይችሉም። ቢልድ ዩር ላይፍ። የተወሰኑ ደቂቃዎችን ይሄን አወራና ወደ ትምህርቱ ገባለሁ። ወዲያውኑ ፊታቸው ይወርዳል። አንዳንድ ተማሪዎች እየተከተሉ መጥተው ምን ይሉኝ ነበር? አሺ እንትኑን ትተህ ዝም ብለህ 5 ደቂቃ ከምታደርግ ዝም ብለህ ብትቀጥል ምናምን ይሻል ነበር። ትምህርቱን ትተህ ማለት ነው። አሁን ዩኒቨርሲቲውንም ለቅቅ ያለው ማለት ነው። what am I doing now? I'm living my dream and it's so sweet። በጣም ደስ ይላል። የሚገርማችሁ ነገር ያንን ቦታ እያጣጣልኩ አይደለም። በነገራችን ላይ የኔ እሱ አይደለም ነው እያልኩ ያለሁት። እሱ ቦታ ጥሩ አይደለም እያልኩ ያለሁት። that is not my place። የኔ ቦታ የትኛው ነው ብትሉኝ አይመስላችሁም? ይሄ ቦታ የኔ አይደለም። ያ that's it። አገኘሁት ማለት መጀመሪያ ዲዛይር አደረጋችሁ። ከዛ በኋላ ይሄ ነገር ሊሆን ይችላል ብላችሁ አመናችሁ። then you expected it in yourself። ከዛ ቀጥለው የሚያስፈልገው ቁጭ ብላችሁ ራእያችሁ መጻፍ ነው። ህይወታችሁ እንዴት አርጎ አልፎን ወደ ኋላ ተመልሳችሁ ታሪክ መንገር የምትፈልጉት? what kind of new story do you want to create for your own selves? what is it? ይሄንን መቼም ጎረቤት አይጠየቅ፣ እናት አይጠየቅ፣ አትጠየቅ፣ አባት አይጠየቅ፣ እናንተ ናችሁ የምትጠየቁት። ምክንያቱም ይሄ ህይወት የተሰጠው ለእያንዳንዳችሁ ነው። በግል ነው የተሰጠው ህይወት። ምንድነው ልታደርጉበት የምትፈልጉት? ይሄንን ቁጭ ብላችሁ ውስጣችሁን በርብራችሁ ዲዛይን ማድረግ ያስፈልጋል። እኛ የምንከተለው ነገር ነግራችኋለሁ። አሁን እንግዲህ ልክ ይሄን ነገር ማድረግ ሲጀምር አንደኛ ያደረኩት ነገር እቺ መጽሐፍ ጻፍኩና አማዞን ላይ ፐብሊሽ አደረኩ። እኔ ራሴን ነበር እየሰበኩ የነበረው ነገራችን ላይ። እቺ መጽሐፍ አሁን ሳያት በጣም ታሰቀኛለች። ኢማቹር ናት፣ ግን በኢነርጂ የተሞላች ናት። ብታነቡ እሳት ይለቅባችኋል፣ ግን ልክ አንባችሁ ሲጨርሱ ምን እንደምታደርጉ አታውቁም። that's the kind of book። በርታ፣ ህልምህን ነው ለራሴ ነው እያልኩ ያለሁት። ከዛ እና አስቴር ነጋ ጋር ሄድኩ ምናምን የተለያዩ ፓብሊሸሮች ጋር ፓብሊሽ አናደርግም አሉ። ኢንተርኔት ውስጥ መጎርጎር ጀመርኩ። ለካ አማዞን KDP የሚባል እንትን አላቸው። ሰልፍ ፓብሊሽንግ ይቻላል ለካ። አላመንኩ። I published it ጁላይ 2014 በፈረንጆች አቆጣጠር ነው ፓብሊሽ የተደረገችው። I loved it። ከዛ በኋላ ብርሃኑ ድጋፌ ጋር ሬዲዮ ላይ ተጠራው። ከዛ ሰዎችን በሬዲዮ እንጠራና አስቱ ውስጥ በነፃ ሴሚናር እንሰጥ ነበር። because ይሄ ነገር እንደሚመጣ I knew it። I felt it inside me። ስለዚህ ይሰራል አይሰራም ቼክ እናድርግ ብለን ተማሪዎች ላይ ነው መጀመሪያ የጀመርነው ይሄን ነገር ማለት ነው። ኢንቪዥን ማድረግ ስንል እንደዚህ ማለታችን ነው፣ የኛን በተመለከተ ማለት ነው። አብዛኛው ሰው ከገበያ ጥናት ነው የሚጀምረው ራእዩን። it doesn't that work that way። ከኢንተርኔት ራእይ አታገኙም። ኢቭን እኛ ሴሚናር ላይ መጣችሁ ራእያችሁን አታገኙም። ራእያችሁ ያለው ስጦታችሁ ውስጥ ነው። and you know it። እስኪ ተመልከቱ። ሁሉ ጊዜ የሚገርመኝ አሁንም ማስረጃው ፊት ለፊታችሁ ላይ ስላለ ዳዊትን ሳየው
የቋንቋ ባሪየር ሳይገድቡ በዚህ ደስ በሚል ንግግሩ እንዴት ይሄ ሁሉ ሰው እንደሚያዳምጠው አዳምጥ። ግን በጣም ፍሉዌንት ተናጋሪዎች ከመናገር ችሎታ ጀምሮ ብዙ ነገር ያላቸው ሰዎች we are not doing it because ቋንቋው አይደለም ቋንቋውን የሚነዳው ነገር እሱ ጋር that's why he does it yeah አፓራታሱ አይደለም ማለት ነው ህልምን የሚሰራው ውስጥ ነው ህልምን የሚነዳው there's something inside him የሆነ የሚያየው ነገር አለ maybe አሁን ደግሞ እኛም ማናየው እሱ ውስጥ ያለ ነገር አለ there is also something inside me አሁን ሰውዬ በነገራችን ላይ አዛውንት እንዳልመስላችሁ ይሄን አይታችሁ ምናምን እንትን እንደዛ ገና መች ተነካና ስለዚህ አሁን በእኛ ከገበያ ጥናት አይደለም የሚጀምረው አሁን እንግዲህ መደበኛው ሰው የሚያደርገውን ነገር ነው ማሳየ ከኢምፓክት ይጀምራሉ ከዛ በኋላ ወይም ደግሞ ሊያመጡት ካሰቡት ገበያው ከሚፈልገው ነገር ይነሱና ለገበያው ፊት ያደርጋል ብሎ የሚያስቡትን ቫልዩ ይሰራሉ 4-5 ዓመት እንደምንም ጥርሳቸውን ይነክሱና ከተወሰነ ጊዜ በኋላ ይሰለቻሉ ቢዝነሳቸው ዲክላይን ያደርጋል ወይ አድጎ አያድግም ወይ አይጠፋም እንዲሁ ያታግላቸዋል እኛ የምንጀምረው ከዚህ ነው ከዚህ ወደዚህ ነው የምንሰራው እያንዳንዱ ሰው ውስጥ ዓለምን መለወጥ የሚችል የሆነ ነገር አለ we start from that ከዛ በኋላ ያም ፓሽን ዓለም ውስጥ አሁን ካለው ኒድ ጋር ማፕ ብናደርገው what can it change how can I አሁን ባለኝ ፓሽን 1 ሚሊዮን ሰው እንዴት ነው ማገለግለው ከዛ ነው የሚጀምረው that's how we make change ስለዚህ ፖይንቱ ምንድነው ማለት ነው አሁን አንተና ዓለም ነው ያለው ዓለምና አንተን የሚያገናኘው ነገር ነው አንተን ትልቅ የሚያደርግ you succeed not by how much you know but by how much valuable you are in the world ዓለም ውስጥ ባለህ ዋጋ ነው ስኬት መጠን የሚታወቀው አንተ ውስጥ ካለው ስጦታ ተነስተ ዓለምን እንዴት ሊለውጥ ብለህ ካሰብክ ወዲያው በሚቀጥለው ሳምንት የሚወጣ ውጤት አታዩ ወር ውስጥም ውጤት አታዩ ወዲያው ሰማይ ነክቶ ወደ መሬት የሚመለስ ነገር አታዩ ግራጁዋሊ ግን ማያቋርጥ እድገት በእናንተ ህይወት ውስጥ መገለጥ ይጀምራል and everybody knows it ያንን እድገት መቀልበስ የሚችል ምንም አይነት ነገር የለም including inflation recession ምናምን የምትሉት ነገር ለእናንተ opportunity ነው እንጂ ሊያስቀራቸው አይችልም ስለዚህ ምንድነው የሚያደርገው ማለት ነው ከውስጡ የሚነሳው ሰው ኤክስፓንድ ስለሚያደርግ ተጽዕኖ ከራሱ የግል ህይወት አልፎ ሌሎችን መንካት ይጀምራል that's what it is እዚህ ጋር አይታችሁ ከሆነ ወደ ውጭ መስፋት የምትፈልጉ ከሆነ you have to start from inside ይሄ ሁሉ በውስጥ በኩል ኤክስፒሪየንስ የምታደርጉት ነገር ህይወታችሁ ውስጥ የሚመጣው ከውስጥ ተነስታችሁ የውጭውን ዓለም ኢንፍሉዌንስ ካደረጋችሁ ነው ከውጭ የምትነሱ ከሆነ you are doing the opposite ስለዚህ great people change the world from within themselves ባላቸው ነገር ነው ሰዎች ዓለምን የሚለውጡት ምክንያቱም ዓለምን የሚለውጥ ነገር ኦልሬዲ እናንተ ውስጥ አለ እዚህ ሰዎች በሙሉ ያንን ያደረጉት ሌስ ብራውን ቦብ ፕሮክተር ኃይሌ ገብረስላሴ ዋረን ባፌት በቀለ ሞላ ጄፒ ሶስ ቶኒ ሮቢንስ ኪንግ እነዚህ ሰዎች በሙሉ ከውስጣቸው ነው የተነሱት ችሎታቸው የተለያየ ነው ዕውቀታቸው የተለያየ ነው መንገዳቸው የተለያየ ነው ግን they changed the world in their own way አንዳንድ ሰው ደግሞ ከዚህ ነው የሚነሳው actually አብዛኛው ሰው ዓለምን አይቶ አካውንቱ ላይ ያለውን ባንክ አካውንቱ ላይ የተጻፈውን ቁጥር አይቶ ነው ህይወትን ኢንተርፕሬት የሚያደርገው ከዛ የምትነሱ ከሆነ ካያችሁት ውጫዊ ነገር ጋር እኩል ሆናችሁ ስለሚጀምሩ ኤክስትራ ኦርዲነሪ ነገር ከዛ መምጣት አትችሉም ከእናንተ ውስጥ ነው ህይወት የሚወጣው that's what I want to tell ስለዚህ በዚህ አይነት መንገድ ነው ህይወታቸው ሽሪንክ የሚያደርገው ከውጭ የሚያዩ ሰዎች ወደ ውስጥ በኩል እያነሱ ነው የሚሄዱት ከውስጥ የሚነሱ ሰዎች ዓለም ላይ ተጽዕኖ እያሳደሩ ነው የሚሄዱት it works that way ስለዚህ እነዚህ ሰዎች በዚህ ነው የምታውቁት ያማራሉ ምንም እንደሌላቸው ነው የሚነግሯችሁ ሁሉ ነገር ግን በእነሱ እጅ ላይ ነው ያለው ስለዚህ ምንድነው ከዓለም ከጀመርክ ራስህን ማየት ከዓለም ከጀመርክ በዓለም ህግ ትተዳደራለህ የደሞዝ ስኬል ይቀመጥልሃል ደሞዝ ስኬል ውስጥ ገብተህ ነው የምታገለግለው if you start from within የራስህን ህግ አንተ ነው የምትደነግገው ምርጫው ለእናንተ ተትቷል ማለት ነው thank you አመሰግናለሁ የመጨረሻው ኤክስኪዩሽን ነው በማሰብና በማለም ላይ ብቻ አይደለም የሚቆመው you begin to do stuff መሬት ላይ መደረግ የሚገባውን ነገር ማድረግ እንጀምራለን የሚነበብ ካለ እናነባለን የምንደውልለት ሰው ካለ እንደውላለን እንደ ሌስ ብራውን በየቀኑ ሄደን በር የምናንኳኳበት ቦታ ካለ እናንኳኳለን የሚጻፍ ነገር ካለ እንጽፋለን የሚደረግ ነገር በሙሉ መሬት ላይ መደረግ አለበት ባህሪያችን መነዳት አለበት በእኛ ቁጥጥር ስር መሆን አለበት that's what we have to do ስለዚህ ይሄ ሁሉንም የሚያጠቃልል ነው ይሄን ሁሉ አድርጋችሁ if you don't do it on the ground it's not going to happen ካልሰራችሁት አይሰራም ማለት ነው ባጭሩ
በዚህ መንገድ ነው የጀመርነው ማለት ነው። በተማሪዎች ነው የጀመርነው። ከዛ በኋላ ከውጭ የምንጠራቸውን ሰዎች ማሰልጠን ጀመርን። ዝም ብለን አንዳንድ ሆቴሎች ላይ ለምን መተህ እዚህ ጋር አትናገርም? we go and speak። በዚህ አይነት መንገድ ነው የጀመርነው። and then we instituted a company, Infinity Consulting የሚባል ካምፓኒ አቋቋምን። and then we started በዛ መንገድ ይቀጥላል እያለ አሁን ያለበት ደረጃ ላይ ደረሰ ማለት ነው። ኢምፓክት ሴሚናርስ የሪፕል ኮንሳልቲንግ ፕሮግራም ነው። it's not a company, it's a program. we have lots of program now። እነዚህ ነገሮች ሮል አውት እያደረገ ስንሄድ በሌሎችም ቋንቋዎች በኢትዮጵያውያን ቋንቋ ብቻ አይደለም፣ በኢትዮጵያውያን ቋንቋ መሰራቱ እንደተጠበቀ ሆኖ በእንግሊዝኛ፣ በፈረንሳይኛ፣ በሌሎችም ቋንቋዎች the whole Africa በኢትዮጵያ መታረስ አለበት። don't you think? yeah። አሁንም እንደነገርኳችሁ ነው። ሁለተኛው መጽሐፍ ጻፍ ኦፕሬት ፍሮም ዮር ሆል ፐርሰን፣ በሁለንተና ኑር። ፊውቸር ውስጥ ማድረግ የምፈልገውን ነገር ባገኘሁት አጋጣሚ ኤክሰርሳይዝ ነው ማድረገው። በሃርድ ኮፒ ማሳተም አልችልም። so I had to do that። አሁን ትራንሴንዲንግ ሊሚትስ is freely given to people። ትራንሴንዲንግ ሊሚትስ ለሁሉም ኢትዮጵያዊ በነፃ የተሰጠ መጽሐፍ ነው። ይሄን ነው እያደረግን ያለ ነው። we are working now ከ1 ቢሊዮን ብር በላይ የሚፈጅ ፕሮጀክት እየሰራን ነው አሁን። in a near future ምናልባት it may include you። ከዛ በኋላ we begin to do stuff across the whole Africa። የዛን ቀን ኢትዮጵያ የእውነት አፍሪካን የምትመራ አገር ትሆናለች። ሚውዚሽን ሌው ሙዚቀኛ ሙዚቃውን ይሞዝቅ፣ ገጣሚ ይግጠም፣ ሰው መሆን የሚችለውን ይሁን። be that person። thank you። አርቲስት ነጻነት ምን ይላል? እንደዚህ የሚገርም ነገር ሲያይ ባይኖር ኖሮ ምን ይባል ነበር ይላል። ስለዚህ የ21ኛው ክፍለ ዘመን ጀግና ናቸው። yes የኛ መሆኑን ጊዜውን በደንብ ነው ዛሬ እንዳረጋገጠን እርግጠኛ ነኝ። ምክንያቱም የዳዊትና የአሸናፊ ታዬ ከኢትዮጵያ አልፎ ወዴት ነው? ወደ አፍሪካ ነው አይደለ? ስለዚህ በጣም ሁለቱም በጣም ድንቅ አስተማሪዎች ናቸው። ስለዚህ አሁን በመቀጠል የ21ኛው ክፍለ ዘመን ጀግና ዳዊት ድሪምስ እሱ ብቻ ሳይሆን ሌሎች የ21ኛ ክፍለ ዘመን ጀግኖች እየመጡ እዚህ ኮንትሪቢዩት እንዲያደርጉ እንዲሳተፉ እያደረገ ያለ በጣም ጀግና ሰው ነው። ስለዚህ ለዳዊት ድሪምስ ደግሞ ባካችሁ ከፍ ባለ ክብር ወደ መድረክ። በጣም ብዙ ነገር ተምረናል። 5 ነገሮች ማን ይደግምልኛል? የመጀመሪያ፣ ሁለተኛ፣ ሶስተኛ፣ አራተኛ ኢንቪዥን፣ 5ኛ ኤግዚኪዩሽን። ለአምስቱ አንዴ። በጣም ደስ የሚል ነው የነበረ። ከህይወት ጋር፣ ከቀልድ ጋር፣ ከቁም ነገር ጋር ያቀያየርክ በሚገርም መንገድ ነው ያስተማርከን። በጣም ደስ ብሎናል። እባካችሁ አንድ ጨምሩልን። yes ሌላ ዛሬ በጣም ደስ የሚለው ማለት ነው ኦሬዲ አሸናፊ ናችሁ። እንደ ለስ ብራውን ግግም ያሉ ናቸው። ምክንያቱም ዛሬ ኃይለኛ ዝናብ ነበረ። በቃ ግግም ብላችሁ መጣችሁ። ስለዚህ ግግም ስላላችሁ yes በዚህ አጋጣሚ ብዙ ሰዎች ውጪ የተመለሱ ሰዎች አሉ። በዚህ አጋጣሚ ይቅርታ መጠየቅ እንፈልጋለን። ይሄ አድረስ ከመጨረሻ ስለሞላ ነው እንጂ እናስገባ ነበር። ስለዚህ ለነሱ ደግሞ ለይቅርታ አንዴ ባካችሁ። የ21ኛው ክፍለ ዘመን ጀግና አሸናፊ ታዬ ድንቅ ናችሁ። ኤክስፕረስ ኢት ብርሃናችሁ ይብራ።